ለመሆኑ ክፋትና ስቃይ ከየት መጡ? እግዚአብሔር ለፍርድ ይቅረብ ብዬስል ይሄንን ተቃርኖ ክሬት ያደረገው እሱ ስለሆነ ለምንድነው በዛ ስቃይ ውስጥ እኛን ተሳታፊ ያደረገን? ይህ ጥያቄ የዩኒቨርሲቲ መድረኮችን በሚያናውጡ ፈላስፎችና ሊቃውንት ዘንድ ብቻ የሚሽከረከር የንድፈ ሐሳብ ሙግት አይደለም። ይልቁንም በየዕለቱ ግፍን፣ ጦርነትን፣ ረሃብና ድንገተኛ መርዶን በሚጋፈጠው ተራው አማኝ ልብ ውስጥም የሚብላላ አንዳንዴም በለቅሶና በዋይታ መሃል አምላክ ሆይ ወዴት ነህ ተብሎ ወደ ሰማይ የሚወረወር የነፍስ ጩኸት እንጂ። ዓለም በግፍ ማዕበል ስትታመስ፣ ሕፃናት ያለ ጥፋታቸው በበሽታና በጦርነት ሲረግፉ፣ የዋሃን በጨካኞች እጅ ሲበደሉ ማየት አማኙ ወደ ጥርጣሬ ስምጥ ሸለቆ፣ ፈላስፋው ደግሞ እግዚአብሔር ጨካኝ ነው ካልሆነም ደካማ ነው ስለዚህ ለፍርድ መቅረብ አለበት ወደሚል የድፍረት ድምዳሜ ይወስደዋል። ለዚህ ነው ዛሬ በየመድረኩና በየዲጂታሉ ዓለም በጥንታዊው የኤፌቅሮስ ቅራኔ ላይ ተመርኩዘው ክፋትን አስቀድሞ የፈጠረው እግዚአብሔር ራሱ ነው፣ በዓለም ያለውን ግፍ ማስቆም ስላልፈለገም ተጠያቂው እርሱ ነው የሚሉ የክስ ድምጾች በአዲስ መልክና በግራ አጋቢ ቋንቋ የብዙዎችን ሕሊና ሲያውኩ የምናስተውለው። ታዲያ ለዚህ ለዘመናት የሰው ልጅ አእምሮን ሲያማስል ለኖረ ታላቅ እንቆቅልሽ የቀደመችውና በሚስጥር የተሞላችው ቤተክርስቲያን የምትሰጠው ምላሽ ምንድን ነበር? የዛሬው መርሃ ግብራችን ለፖለቲካዊና ዓለማዊ ፍጆታ የሚሆኑ ጊዜያዊ ማስታገሻዎች ሳይሆን በመጽሐፍ ቅዱስ ቃልና በጥንታውያን የአበው ትምህርት አለት ላይ የተመሰረተውን ለተጠራጣሪው አእምሮ ሆነ ለቆሰለው ልብ እውነተኛ መንፈሳዊ ረፍት የሚሰጥ ረቂቅ ምላሽን ይዞ ቀርቧል። በዛሬው መሰናዳችን በኦሪት ዘፍጥረት ላይ የተጠቀሰው መልካምና ክፉን የሚያስታውቀው ዛፍ በባህሪው ክፉ መሆን አለመሆኑንና የክፋትን እውነተኛ ማንነት፣ እግዚአብሔር ሰውን ለማክበር ሲል የፈቀደውን የነጻ ፈቃድ ከባድ መለኮታዊ ዋጋ፣ በመጽሐፍ ቅዱስ ውስጥ ክፋትን እፈጥራለሁ የሚሉ ጥቅሶች ያለባቸውን ጥልቅ ነገረ መለኮታዊ ፍቺና የመለኮታዊ ፍርድ ባህሪ፣ እንዲሁም ከሁሉ በላይ እግዚአብሔር ከሰው ልጅ ስቃይ የራቀ ጨካኝ ታዛቢ ሳይሆን ራሱ ያንን መከራ ተቀብሎ ክፋትን በሞቱ የደመሰሰበትን የመስቀሉን ቃል ምስጢር በጥልቀት እንመረምራለን። ፈልገህም ይሁን ሳትፈልግ በህሊና አደባባይ ፈጣሪን የመጠየቅና የመሟገት አዙሪት ውስጥ ቆመ ከሆነ ወይም ደግሞ በዚህ ከባድ ጥያቄ ለሚናወጡ ወንድሞችህና እህቶችህ ደረጃውን የጠበቀ መክንያዊና መንፈሳዊ ምላሽ ለመስጠት የምትሻ የጥበብ ፈላጊ ከሆንክ ይህ ዝግጅት ከአእምሮ ክርክር ባለፈው ወደ ነፍስ ማረፊያ የሚወስድህን ብርሃን ይፈነጥቅልሃል። የሰው ልጅ በሰማይ ላይ የመሰረተውን ክስ አፍርሶ እግዚአብሔር ፍጹም ጻድቅና አፍቃሪ አባት መሆኑን በሚስጥር ወደሚያስተውልበት መለኮታዊ ጥበብ አብረን እንሻገር። መልካም ቆይታ። How do you personally, I mean, if you accept both, then you're going to obviously have great cognitive dissonance. So I'm asking how you personally reconcile a benevolent, omnipotent God with cancer, with earthquakes, not with human evil, with natural evil. I've understood everything you've said, but I don't think, I'm not getting inside your head, and I'm not seeing how you're reconciling within yourself. Why does God... Why, if God can help the child, why doesn't he? And if he can't, well, I mean, if he can't, he's not omnipotent. So it really comes down to, I assume you're not gonna believe he caused the cancer. And I also assume that you believe he has the power to. So how do you, in your mind, reconcile a benevolent God with a God who chooses to not prevent cancer from killing a child? በኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ የሚገኘው መልካምና ክፉን የሚያስታውቅ ዛፍ የሚለው መለኮታዊ ቃል ከላይ ላዩ ሲነበብ እግዚአብሔር ክፋትን አስቀድሞ በዓለም ውስጥ እንደዘራ ወይም እንደ አንድ ተጨባጭ ፍጥረት በገነት መካከል እንዳበቀለው አድርጎ ማሰብ ፍጹም ስህተት ነው። በጥንታውያን አበው ትምህርትና በኦርቶዶክሳዊ የነገረ ፍጥረት ፍልስፍና መሰረት የነገሮች ሁሉ አስገኝ ሆነው እግዚአብሔር ፍጹም ሰናይ ወይም በጎ ከመሆኑ የተነሳ ከባህሪው ሊቀዳ የሚችለው መልካም ነገር ብቻ ነው። በመጽሐፍ ቅዱስ በኦሪት ዘፍጥረት መጀመሪያ ምዕራፍ 1 ቁጥር 31 ላይ እግዚአብሔር የፈጠረውን ፍጥረት ሁሉ ባየ ጊዜ እነሆም እጅግ መልካም ነበረ በማለት የሚመሰክረው በፍጥረት ዓለም ውስጥ ምንም አይነት የክፋት ዘር፣ መርዝ ወይም ጉድለት እንዳልነበረ ለማረጋገጥ ነው። ስለዚህ ያ የተተከለው ዛፍ በራሱ የክፋት መገኛ ወይም በውስጡ መርዛማነትን ተሸክሞ የበቀለ ፍጥረት ሳይሆን እንደ ማንኛውም የገነት ዛፍ እግዚአብሔር ለሰው ልጅ ጥቅም ያዘጋጀውና መልካም የሆነ የእጅ ስራው ነበረ። የዚህን ምስጢር ነገረ መለኮታዊ ወይም ኦንቶሎጂ ይበልጥ ለመረዳት የክፋትን ምንነትና ማንነት በጥልቀት መመርመር ያስፈልጋል።
ታላላቆቹ የቤተክርስቲያን አበው እንደ ቅዱስ አትናቴዎስ ሐዋርያዊ እና እንደ ቅዱስ ባስልዮስ ዘቄሳርያ በግልጽ የሚያስተምሩት ክፋት ራሱን የቻለ ማንነት፣ ተጨባጭ ቁስ ወይም ሰብስታንስ ወይም ህልውና የለውም። ክፋት ማለት በራሱ የሚኖር ፍጥረት ሳይሆን የበጎነት እጥረት ወይም መታወክ ማለት ነው። ይህንን በምሳሌ ስናስረዳው ብርሃንና ጨለማን መጥቀስ ይቻላል። ጨለማ ራሱን የቻለ ፈጣሪ ያለው ወይም በአምላክ የተፈጠረ ቁስ ሳይሆን ብርሃን በሌለበት ቦታ ላይ የሚፈጠር የብርሃን እጥረት ወይም ባዶነት ነው። በተመሳሳይ መልኩ ጤናማነት የሰውነት መደበኛ ባህሪ ሲሆን በሽታ ግን ራሱን የቻለ አካል ሳይሆን የጤና መታወክ ወይም የጤና እጥረት እንደሆነ ሁሉ ክፋትም የራሱ ህልውና የሌለው ነገር ግን ፍጡራን ከእግዚአብሔር በጎነት ፈቀቅ ሲሉ የሚፈጠር የጽድቅ መጓደል። ታዲያ ጥቅሱ ዛፉን መልካምና ክፉን የሚያስታውቅ ለምን አለው የሚለው ጥያቄ የአይሁድም ሆነ የክርስትና ሊቃውንት ለዘመናት የሞገተ ትልቅ ምስጢር ነው። በመጽሐፍ ቅዱስ የአገላለጽ ዘይቤ ውስጥ ማወቅ ወይም ኖሌጅ የሚለው ቃል እንዲሁ በንድፈ ሐሳብ መረዳት ብቻ ሳይሆን በተግባር መለማመድና መቅመስን የሚያመለክት ረቂቅ ቃል ነው። አዳምና ሔዋን የእግዚአብሔርን ትእዛዝ ጥሰው ያንን ፍሬ ከመብላታቸው በፊት መልካምነትን በተግባር ያውቁት ነበር። ምክንያቱም በገነት ውስጥ በፍጹም ደስታ፣ ሰላምና ቅድስና ይኖሩ ስለነበር የህይወታቸው ትርጉም ሁሉ በጎነት ነበር። ክፋትን ግን በህሊናቸው እንጂ በህይወታቸው አይተውትም ወይም ቀምሰውት አያውቁም ነበር። ነገር ግን የእግዚአብሔር ሕግ በመተላለፍ ፍሬውን በበሉ ጊዜ ከእግዚአብሔር ጸጋ ተለይተው ያንን የበጎነት እጥረት ወይም ክፋትን፣ የህሊና ወቀሳን፣ ፍርሃትንና ራቁትነትን በተግባር ለመጀመሪያ ጊዜ ቀመሱት። ስለዚህ ዛፉ ክፋትን ያስታወቀው እርሱ ራሱ ክፉ ስለነበረ ሳይሆን የሰው ልጅ የእግዚአብሔርን ትእዛዝ ጥሶ በደልን በተግባር የለመደበትና ያወቀበት መድረክ ስለሆነ ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ይህንን ዛፍ በምሳሌ ሲያስረዳው አንድ ንጉስ በአደባባይ ላይ አንድ ታላቅ ምልክት ቢያቆምና ይህንን ምስል ማንም እንዳይነካ፣ የነካ ግን በሞት ይቀጣል የሚል አዋጅ ቢያውጅ ያ ምልክት በራሱ ምንም አይነት ክፋት ወይም ወንጀል የለበትም። ነገር ግን አንድ አመፀኛ ሰው የንጉሱን ስልጣንና አዋጅ በመናቅ ምልክቱን ቢነካና በንጉሱ ሕግ መሰረት የሞት ፍርድ ቢፈረድበት ያ ምልክት ለዚያ ሰው ሕግ መተላለፍንና ቅጣትን ወይም ክፉ ነገርን ያስታወቀው ይሆናል። ያ ዛፍም በገነት መካከል መተከሉ አዳም ለፈጣሪው ያለውን ፍቅር፣ መታዘዝና ታማኝነት በየቀኑ የሚመዝንበት እግዚአብሔር የሰጠውን የነጻ ፍቃድ ስጦታ በአግባቡ መገልገያ የተሰጠው የመታዘዝ ዛፍ ነበረ። ዛፉ እንደ መስታወት ሆኖ ያገለገለ ፍጥረት ነው። አንድ ፊቱ በጭቃ የቆሸሸ ሰው በመስታወት ፊት ሲቆም መስታወቱ የፊቱን ቆሻሻ በግልጽ ያሳየዋል እንጂ መስታወቱ ቆሻሻውን አልፈጠረውም። በተመሳሳይ መልኩ አዳም ትእዛዝ አፍርሶ ፍሬውን በበላ ጊዜ ዛፉ የአዳምን አለመታዘዝ ወይም ክፋትን የገለጠ መስታወት ሆነ እንጂ በራሱ የክፋት ምንጭ አልነበረም። በጥቅሉ በኦርቶዶክሳዊ ነገረ መለኮት አተረጓጎም መሰረት በዘፍጥረት ጥቅስ ውስጥ የሚታየው ክፋት በዛፉ ፍጥረት ውስጥ ሳይሆን በሰውየው ምርጫና ለመታዘዝ ውስጥ የተገኘ ባህሪ ነው። እግዚአብሔር ዓለምን ሲፈጥር ሁሉንም ነገር ውብና ፍጹም አድርጎ የፈጠረ ቢሆንም የሰው ልጅ ግን በግድ የሚታዘዝ ግዑዝ ፍጥረት አድርጎ ሳይሆን በገዛ ፈቃዱ መልካሙን ነገር መርጦ ከፈጣሪው ጋር በፍቅር እንዲኖር ነፃ ፈቃድን ሰጥቶታል። የሰው ልጅ ግን ይህንን የነፃ ፈቃድ ከፍ ያለ መለኮታዊ ስጦታ አላግባብ በመጠቀም ፈጣሪውን ከመታዘዝ ይልቅ የራሱን ፈቃድ በማስቀደም ከህይወት ምንጭ ወይም ከእግዚአብሔር ፊቱን አዞረ። ይህ የሰው ልጅ መሸሽና ከእግዚአብሔር በጎነት መለየት በዓለም ላይ የጽድቅ እጥረትና መበላሸትን ወይም ክፋትን አስከተለ እንጂ እግዚአብሔር አስቀድሞ የፈጠረው ወይም በገነት ውስጥ የዘራው ምንም አይነት ክፋት አልነበረም። ስለዚህ አንዳንድ ተሟጋጆችም ሆኑ ዓለማውያን ፈላስፎች በጥቅሱ ላይ ያለውን ክፉን የሚያስታውቅ የሚለውን ቃል ተገን በማድረግ እግዚአብሔር የክፋት ፈጣሪ ለማድረግ የሚያቀርቡት ሙግት የቃሉን ነገረ መለኮታዊና ፍልስፍናዊ ፍቺ ካለመረዳት የሚመነጭ ባዶ ጥራዝ ነጠቅነት ነው። ሊትራሊ እግዚአብሔር ክፉና ጥሩ የሆኑ ነገሮችን ያደርጋል። ራሱ ተጽፎ የለም ወይ ብርሃን መፍጠር ምናምን ጨለማን ምናምን ባል ነገር ኦፍኮርስ ጨለማና ብርሃን ባል ማለት ስለ ፀሐይ ፈጠር ጨለማና ማለት እንደዛም ያለ ከሆነ ስለ ጨለማና ፀሐይ ስለፈጠር ካሜን ከማለት በስተቀር ምን ችግር አለው? እሱ ታዲያ እሱ ስለ ክፋትና ስለ መጥፎ ነገርና ስለ ጥሩ ነገር ተተርጉሞ ነው። ክፋትንም ክፉንም ነገር አደርጋለሁ ካለ እሱ ነው ያለው። ማን ነው የጻፈው? ያንን ምንድነው ያሉት የምለው ነገር ይጠየቃል። ይሄ ሰዎቹ እግዚአብሔር መጽሐፍ ቁጭ ብሎ ጽፏል። እንደዚህ እያንዳንዱ ነገር እሱ ነው የጻፈው። እኔ ኦቶር ያልኩት አለው መጽሐፍ እንዴት ነው የተጻፈው ባል ነው። እግዚአብሔር ሰውን በምድር ላይ ሲያስገኘው እንደ ግዑዝ ፍጥረታት ማለትም እንደ ድንጋይ ወይም እንደ ዛፍ በደመነፍስና በግድ የሚመራ ወይም እንደ ሮቦት አስቀድሞ የተጻፈለትን ፕሮግራም ብቻ የሚንቀሳቀስ ቁስ አድርጎ አልፈጠረውም።
ይልቁኑ በራሱ መልክና አምሳል ሲፈጥረው ለሰው ልጅ የሰጠውን ከሁሉ የላቀና ከባድ መለኮታዊ ስጦታ ነፃ ፈቃድ ነው። ይህ ነፃ ፈቃድ የሰው ልጅ የራሱን ሕይወትና ጣፈንታ በገዛ ምርጫው እንዲወስን፣ ከፈጣሪው ጋር የሚኖረውን ግንኙነት በባርነት ሳይሆን በውድና በነፃነት እንዲመሰርት የተሰጠው ክብር ነው። መጽሐፍ ቅዱስ በጥበበኛው ሲራክ መጽሐፍ ላይ እግዚአብሔር ሰውን በመጀመሪያ ፈጠረው፣ ለገዛ ፍቃዱም ተወው፣ ብትወድስ ትእዛዙን ጠብቅ በማለት የሚመሰክረው የሰው ልጅ በፈጣሪው ፊት ምን ያህል ፍጹም የነፃነት ባለቤት ተደርጎ እንደተፈጠረ ለማስረዳት ነው። ይህ የነፃ ፈቃድ ስጦታ ግን በራሱ እጅግ ከባድ የሆነ ዋጋን አብሮ የያዘ ምስጢር ነው። ምክንያቱም ነፃነት እውነተኛ የሚሆነው ሁለት ተቃራኒ አማራጮች ሲኖሩት ብቻ ነው። የሰው ልጅ እግዚአብሔርን የመውደድና የመታዘዝ መብት እንዳለው ሁሉ ካልፈለገ ደግሞ ከእግዚአብሔር የመለየትና ትእዛዙን የመጣስ ሙሉ ነፃነት ነበረው። እውነተኛ ፍቅር የሚገለጠው ደግሞ አለመውደድ ወይም አለመቃወም የሚችልበት አማራጭ በሌለበት የባርነት ሕይወት ውስጥ ሳይሆን የመራቅና የመካድ ሙሉ ነፃነት እያለው ሰው በፍላጎቱና በውዴታው ፈጣሪውን ሲመርጥና ሲታዘዝ ብቻ ነው። እግዚአብሔር የሰውን ፍቅር የፈለገው በግድ ሳይሆን በነፃ ምርጫ ስለነበረ ይህንን ነፃነት ለሰው ልጅ መስጠት ማለት ሰው በነፃነቱ ተጠቅሞ ክፋትን እንኳን ቢመርጥ ያንን ምርጫውን የማክበርን ከባድ መለኮታዊ ዋጋ አብሮ መፍቀድ ማለት ነበር። በመሆኑም በዓለም ላይ የሚታየው ክፋት፣ ስቃይና የፍትህ መጓደል በሙሉ እግዚአብሔር የፈጠረው ወይም እንዲኖር የፈለገው ሳይሆን የነፃ ፈቃድ ስጦታ በአግባቡ ባለመጠቀሙ የመነጨ አደጋ ነው። የሰው ልጅ ከህይወትና ከበጎነት ምንጭ ከእግዚአብሔር በመራቅ የራሱን ራስ ወዳድነት፣ ስግብግብነትና የጭካኔ መንገድ ሲመርጥ ያ ምርጫው በምድር ላይ ጦርነትን፣ ረሃብንና ስቃይን ያመርታል። እግዚአብሔር ሰውን በማክበሩ ምክንያት ሰው በገዛ እጁ ክፉ ነገርን ሲያደርግ እንኳን ወዲያውኑ ጣልቃ በመግባት የሰውን ነፃ ፈቃድ አያጨናግፈውም ወይም ሰውን ወደ ግዑዝ ፍጥረትነት አይለውጠውም። ስለዚህም በዓለም ላይ ለሚፈጸሙ ግፎች ሁሉ ተጠያቂው የሰውን ነፃነት ያከበረው አምላክ ሳይሆን ነፃነቱን የክፋት መነገጃና ሌላውን ማጥቂያ አድርጎ የተጠቀመበት ራሱ አመፀኛው የሰው ልጅ ነው። ታዲያ ዓለማውያን ፈላስፎች በተደጋጋሚ እንደሚጠይቁት እግዚአብሔር ሁሉን ቻይ ወይም ኦምኒፖተንት ከሆነ የሰውን ነፃ ፈቃድ ገድቦ ወይም ክፉ ሰዎችን በአንድ ጀንበር አጥፍቶ ዓለምን ከስቃይ ለምን አያድናትም የሚለው ጥያቄ መለኮታዊውን ጥበብ ካለመረዳት የሚመጣ ነው። እግዚአብሔር ክፋትን በኃይልና በጭካኔ ማጥፋት፣ ለምሳሌ ግድያ ሊፈጽም የተነሳን ሰው እጁን እንዲሰበር ማድረግ ቢችልም ይህንን ካደረገ ግን ሰውን የፈጠረበትን ዋና ዓላማ ማለትም የነፃነትና የክብሩ ባለቤትነቱን ያፈርሰዋል። እግዚአብሔር ክፋትን የሚያጠፋው የሰውን ነፃነት በመንጠቅ ሳይሆን በታገሰው ፍቅሩ የሰው ልብ ወደ ንስሐና ወደ በጎነት በመለወጥ ነው። እግዚአብሔር ዓለምን በክፋቷ ላይ ወዲያውኑ ፍርድ ሳይሰጥ ለምን ያቆያታል ለሚለው ጥያቄ ሐዋርያው ቅዱስ ጴጥሮስ ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወደ እናንተ ይታገሳል በማለት ፍጹም መልስ ይሰጠናል። በመሆኑም የነፃ ፈቃድ ስጦታ እግዚአብሔር ለሰው ልጅ የሰጠው የመለኮታዊ ክብሩ ማረጋገጫ እንጂ የክፋት መፈልፈያ አልነበረም። የሰው ልጅ ግን በዚህ ታላቅ ስጦታ በመጠቀም ፈጣሪውን ከማክበር ይልቅ እንደ ሳጥናኤል በትዕቢት ተሞልቶ የራሱን መንገድ በመምረጡ በዓለም ላይ የክፋት መርዝ እንዲሰራጭ አደረገ። ነገር ግን እግዚአብሔር የሰውን ውድቀትንና በዓለም ላይ የመጣውን ስቃይ እያየ ዝም ብሎ የተውን አምላክ ሳይሆን የሰውን ነፃ ፈቃድ ሳይጋፋ በሕግና በነቢያት በመጨረሻም ራሱ ሰው ሆኖ በመምጣት ያንን የጠፋውን ነፃነታችንን ወደ ቀደመው ክብሩ የመለሰልን ቸር አባት ነው። ስለዚህ በምድር ላይ ስላለው መከራ ሁሉ ጣታችንን ወደ ሰማይ ቀስረን ፈጣሪን ከመክሰስ ይልቅ እግዚአብሔር የሰጠንን የነፃ ፈቃድ ጸጋው ወደ በጎነት፣ ወደ ፍቅርና ወደ ቅድስና በመለወጥ የክፋት ማገዶ መሆንን ማቆም የክርስትና እውነተኛው ምስክርነት ነው። ዳዊት ከመጀመሪያውኑም እግዚአብሔር ክፋትን ፈጥሯል ብሎ የሚያምን አይመስለኝም እና ክስተቶች ላይ ነው ብለሃል። እኔ ግን ከመጀመሪያውኑም እግዚአብሔር ክፋትን ፈጥሯል ወይም ክፉን ነገር ፈጥሯል ብዬ ነው ማምነው። መልካም ዛፍ ለብቻው አላስቀመጠም፣ ክፉ ዛፍ ደግሞ ለብቻው አላስቀመጠም። መልካምና ክፉን ከምታስተዋውቀዋ ዛፍ ነው ያለው፣ አንድ ዛፍ ነው። ስለዚህ መልካም ብቻ አይደለም፣ ከፍጥረቱም ክፉ ነገር ክፉንም ፈጥሯል። በቅዱሳት መጽሐፍት ውስጥ የሚገኙ አንዳንድ አገላለጾች በተለይም እንደ ነቢዩ ኢሳይያስ ብርሃንን እሰራለሁ፣ ጨለማውንም እፈጥራለሁ፣ ሰላምን እሰራለሁ፣ ክፋትንም እፈጥራለሁ ወይም በሳኦል ታሪክ ላይ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው የሚሉት ቃላት የቃላቱን ነገረ መለኮታዊ ፍቺ በጥልቀት ለማይመረምር ሰው እግዚአብሔር የክፋት ምንጭና አስገኛ አድርጎ ለመክሰስ ምቹ መነሻዎች ሊሆኑ ይችላሉ። ሆኖም ግን በኦርቶዶክሳዊ ትርጓሜና በጥንታውያን አበው እይታ መሰረት በእነዚህ ጥቅሶች ውስጥ ክፉ ተብሎ የተተረጎመው ቃል ፍቺና እግዚአብሔር ሰውን ለመቅጣት የሚጠቀምበት መለኮታዊ ፍርድ ፍጹም የተለያየ መልክ አላቸው።
ጥቅሶቹን ከአውዳቸውና ከቅዱስ ባስልዮስ ዘቄሳርያ ፍልስፍናዊ ድርሳናት አንጻር ስንመረምራቸው አገላለጾቹ የሚያወሩት ስለ ስነ ምግባራዊ ኃጢአት ሳይሆን ዓለምን በቅንነት ለማስተዳደርና አመፀኞችን ወደ ንስሐ ለመመለስ ስለሚመጣው መለኮታዊ ተግሳጽና ፍርድ ነው። ታላቁ የቤተክርስቲያን አባት ቅዱስ ባስልዮስ ዘቄሳርያ እግዚአብሔር የክፋት ፈጣሪ አይደለም በሚለው ታዋቂ ድርሳኑ ላይ በሰው ልጅ ሕይወት ውስጥ ክፉ ተብለው የሚጠሩ ነገሮች በሁለት ዋና ዋና ክፍሎች እንደሚከፈሉ በሰፊው ያብራራል። የመጀመሪያው ስነ ምግባራዊ ክፋት ወይም ሞራል ኢቭል የሚባለው ነው። ይህም ኃጢአትን፣ ግድያን፣ ስርቆትን፣ በትዕቢት መነፋትንና መሰል በደሎችን በሙሉ የሚያጠቃልል ነው። ይህ አይነቱ ክፋት ምንጩ ፍጹም ከሰው ልጅና ከዲያብሎስ ነፃ ፈቃድ መበላሸት የሚመነጭ እንጂ እግዚአብሔር ቅንጣት ታህል ድርሻ የለበትም። ከባህሪው ጋር ፍጹም የሚቃረን ነው። ሁለተኛው ወገን ደግሞ ተፈጥሯዊ ወይም አካላዊ ክፋት ወይም ፊዚካሊ ኦር ኤክስፔሪንሻል ኢቭል የሚባለው ሲሆን ይህም እንደ ድርቅ፣ ማዕበል፣ ጦርነት፣ በሽታ፣ ረሃብ ወይም ምርኮ ያሉትን በሰው ልጅ ላይ ስቃይና መከራን የሚያመጡ ክስተቶች ያጠቃልላል። እነዚህ ነገሮች በሰው አካልና ስሜት ላይ ስቃይን ስለሚጭኑ በሰውኛ አገላለጽ ቋንቋ ክፉ ነገር ተብለው ተጠሩ እንጂ በባህሪያቸው ኃጢአት ወይም በደል አይደሉም። በመሆኑም ነብዩ ኢሳይያስ ክፋትን እፈጥራለሁ ሲል እግዚአብሔር በሰዎች ልብ ውስጥ ኃጢአትና ተንኮልን ይዘራል ማለት ሳይሆን ሰዎች በገዛ እጃቸውና በምርጫቸው ባመጡት ስነ ምግባራዊ ክፋት ምክንያት እግዚአብሔር ዓለምን በፍትህ ለመዳኘትና ሰዎችን ከተሳሳተ መንገድ ለመመለስ የሚያመጣውን ፍርድና መቅሰፍት ወይም ሁለተኛውን የክፋት አይነት ለማመልከት ነው። አንድ ፈራጅ ወንጀል የሰራን ሰው በሕጉ መሰረት ለወህኒ ቤት ወይም ለሞት ፍርድ አሳልፎ ቢሰጥ ያ ፍርድ ለወንጀለኛው ክፉ መከራ ቢሆንም ፈራጁ ግን ጨካኝ ወይም ወንጀለኛ ሳይሆን የሕግ አክባሪና ጻድቅ ነው። በተመሳሳይ መልኩ እግዚአብሔር ዓለምን በፍትህና በቅንነት የሚያስተናግድ አምላክ በመሆኑ የሰው ልጅ ከበጎነት መስመር ወጥቶ ወደ ጥፋት ጥልቁ እንዳይወርድ ለመገደብና ለማስተማር ሲል የተግሳጽ በትሩን ወይም ክፉ የተባለውን መከራ በምድር ላይ ያዘንባል። ይህ መለኮታዊ ተግሳጽ ደግሞ በባህሪው የጥላቻ ሳይሆን የፍቅርና ሰውን የማዳን ዓላማ ያለው ጥልቅ ጥበብ ነው። አንድ ሐኪም በበሽታ የተጠቃን ሰው ሕይወት ለማዳን ሲል የታመመውን የአካል ክፍል በካራ ቢቆርጠው ወይም መድኃኒት ቢያጠጣው ያ ድርጊት ለበሽተኛው እጅግ የሚያሰቃይና ክፉ ቢመስልም የሐኪሙ ዓላማ ግን በሽተኛውን መግደል ሳይሆን ማዳን እንደሆነ ሁሉ የእግዚአብሔር ፍርድ እንዲሁ ነው። እግዚአብሔር ሰዎችን በስጋዊ መከራና በተፈጥሯዊ ጅራፍ የሚቀጣቸው በነፍሳቸው ከሚመጣው የዘላለም ጥፋትና ስምምነት ያድናቸው ዘንድ ነው። መጽሐፍ ቅዱስም እግዚአብሔር የወደደውን ይቀጣዋልና የሚቀበለውም ልጅ ሁሉ ይገርፈዋል በማለት ይህንን መለኮታዊ ተግሳጽ ከወላጅ ፍቅር ጋር ያገናኘዋል። ስለዚህ በዓለም ላይ የሚታዩት መቅሰፍቶች የእግዚአብሔርን ጨካኝነት ሳይሆን የሰው ልጅ ወደ በጎነት መንገድ ለመመለስ የሚጠቀምባቸውን የመለኮታዊ ፍርድ ስልቶች የሚያሳዩ ናቸው። በተያያዘም ክፉ መንፈስ ከእግዚአብሔር ዘንድ መጣ የሚለው ጥቅስ ምስጢር እግዚአብሔር የርኩሰት መንፈስ አባት ሆኖ ሳይሆን የሰው ልጅ ምርጫ የመፍቀድ ወይም ፐርሚሲቭ ዊል ስልጣኑን የሚያሳይ ነው። ንጉስ ሳኦል በራሱ በትዕቢትና ባለመታዘዝ ምክንያት የእግዚአብሔርን ጸጋና ጥበቃ ወይም የበጎነትን ብርሃን ከህይወቱ ሲያርቅ ያ የተፈጠረው መለኮታዊ ባድነት ወዲያውኑ በዲያብሎስና በክፉ መናፍስ ቁጥጥር ስር ወደቀ። እግዚአብሔር ሳኦልን ከራሱ ጥፋት አልጋረደውም፣ በትዕቢቱ ምክንያት ለፈቀደው ክፉ ምርጫ አሳልፎ ሰጠው እንጂ በሳኦል ላይ ክፋትን አላዘነበበትም። ለማጠቃለል ያህል በመለኮታዊ ፍርድና በሰውኛ ክፉ አገላለጽ መካከል ያለው ልዩነት በሚገባ መረዳት እግዚአብሔርን ያላግባብ ከሚወነጅሉ የፍልስፍና ውዥንብሮች ለመዳን ትልቁ መፍትሄ ነው። እግዚአብሔር ፍጹም ጻድቅ ፈራጅና አፍቃሪ አባት በመሆኑ ስነ ምግባራዊ ክፋትን ወይም ኃጢአትን ፈጽሞ የማይፈጥር ነገር ግን ዓለምን ወደ ቀደመው ውበቷ ለመመለስ ፍርዱንና ተግሳጹን በቅንነት የሚገልጥ ልዑላዊ አምላክ ነው። እየተነጋገርን ከዛ በጣም ማሳመን ችሎታ ብኖረና ኦርጋናይዝ አድርገን ሰውን መጨፍጨፍ ብንጀምር እግዚአብሔርን ለምንድን ነው የምንጠይቀው? ለምንድን ነው ሰዎቹን የማይጠይቁት? አብሮ የተባበሩ የሚሰሩ ሰዎችን ለምንድን ነው የማይጠይቁት? እግዚአብሔርን በደካማ የሰው ልጅ ፍርድ ቤት አቆመው በምድር ስቃይ ላይ ተጠያቂ ለማድረግ የሚሞክሩ የዓለማውያን ፈላስፎችና የነቀፋ ድምጾች ክርስትና የሚሰጠው ከሁሉ በላይ ረቂቅና ማንም ሊገምተው የማይችለው አስደናቂ ምላሽ እግዚአብሔር አስቀድሞ ራሱን ለፍርድ አቅርቧል የሚል ነው። ክርስቲያናዊው አምላክ ከሰማይ ሆኖ የሰው ልጅ መከራ በሩቁ የሚያይ የፍጡራኑን ጩኸትና ዋይታ እንደ ጨካኝ ታዛቢ በቸልተኝነት የሚሰማ ረቂቅ ኃይል አይደለም። ይልቁኑ ሰው በገዛ ፈቃዱና ባለመታዘዙ ምክንያት ወደ ዓለም የሚመጣውን የክፋት መርዝ፣ የስቅላት ስቃይና የሞት ፍርድ ራሱ ሰው ሆኖ በነገረ ስጋዌ በመስቀል አደባባይ ላይ የተቀበለ
ከሰው ልጅ ጋር አብሮ የሚሰቃይና የሚሞት አፍቃሪ አምላክ ነው። ይህ በመስቀል ላይ የተገለጠው መለኮታዊ ፍርድ የእግዚአብሔር ፍጹም ፍትህና ፍጹም ምህረት በአንድነት የተሳሳሙበት ታላቅ ምስጢር ነው። እግዚአብሔር ለአዳም የሰጠውን የሕግ ቃልና ፍርዱን ሳያፈርስ በሌላ በኩል ደግሞ የሰው ልጅ ከዘላለም ጥፋት ለማዳን ሲል የሰው ልጅ ሊከፍለው የሚገባውን የዕዳ ደብዳቤና የሞት ቅጣት ራሱ በንጹህ ስጋው ተሸከመ። ኢየሱስ ክርስቶስ ፍጹም ንጹህና ኃጢአት የሌለበት ሆኖ ሳለ እንደ ወንጀለኛ በሰው ፍርድ ቤት ቆመ፣ ተተፋበት፣ ተገረፈ። በመጨረሻም በመስቀል ላይ ተሰቅሎ የመከራን ጥልቀት ቀመሰ። እግዚአብሔር የሰው ልጅ ስቃይ ለማስወገድ የፈጠረው መንገድ ክፉዎችን በኃይል ሰባብሮ ማጥፋት ሳይሆን ራሱ ያንን ስቃይ ተካፋይ በመሆን ክፋትን ከውስጥ መግደል ነው። የስቅላት ስቃይና የሞት ፍርድ ራሱ ሰው ሆኖ በነገረ ስጋዌ በመስቀል አደባባይ ላይ የተቀበለ ከሰው ልጅ ጋር አብሮ የሚሰቃይና የሚሞት አፍቃሪ አምላክ ነው። ይህ በመስቀል ላይ የተገለጠው መለኮታዊ ፍርድ የእግዚአብሔር ፍጹም ፍትህና ፍጹም ምህረት በአንድነት የተሳሳሙበት ታላቅ ምስጢር ነው። እግዚአብሔር ለአዳም የሰጠውን የሕግ ቃልና ፍርዱን ሳያፈርስ በሌላ በኩል ደግሞ የሰው ልጅ ከዘላለም ጥፋት ለማዳን ሲል የሰው ልጅ ሊከፍለው የሚገባውን የዕዳ ደብዳቤና የሞት ቅጣት ራሱ በንጹህ ስጋው ተሸከመ። ኢየሱስ ክርስቶስ ፍጹም ንጹህና ኃጢአት የሌለበት ሆኖ ሳለ እንደ ወንጀለኛ በሰው ፍርድ ቤት ቆመ፣ ተተፋበት፣ ተገረፈ። በመጨረሻም በመስቀል ላይ ተሰቅሎ የመከራን ጥልቀት ቀመሰ። እግዚአብሔር የሰው ልጅ ስቃይ ለማስወገድ የፈጠረው መንገድ ክፉዎችን በኃይል ሰባብሮ ማጥፋት ሳይሆን ራሱ ያንን ስቃይ ተካፋይ በመሆን ክፋትን ከውስጥ መግደል ነው። በጥንታውያን አበው ትምህርት መሰረት ክርስቶስ በመስቀል ላይ የፈጸመው ፍርድ ክፋትን በክፋት የመመለስ ሳይሆን ክፋትን በፍቅርና በበጎነት የማሸነፍ መለኮታዊ ጥበብ ነው። ዲያብሎስና ጨካኞች የሰውን ልጅ መከራ እንደ መጫወቻ አድርገው በምድር ላይ ግፍን ሲያመርቱ፣ እግዚአብሔር ግን ያንን ግፍ ራሱ ላይ እንዲያርፍ በመፍቀድ የክፋትን ኃይል ትጥቅ አስፈታው። በመስቀል ላይ የፈሰሰው መለኮታዊ ደም በዓለም ላይ ላለው ኢፍትሃዊነት ሁሉ እግዚአብሔር ዝምተኛ አለመሆኑን ይልቁንም ከመከራው ሁሉ በበለጠ መከራን ተቀብሎ ዓለምን ከክፋት አስራት ነፃ ለማውጣት ዋጋ የከፈለ መሆኑን የሚያሳይ ዋስትና ነው። ይህ የመስቀሉ ምስጢር ዛሬ በዓለም ላይ በሚፈጸሙ ግፎችና መከራዎች ምክንያት ልባቸው ለቆሰለና አምላክ ወዴት አለ ለሚሉ አማንያን ሁሉ ፍጹም የሆነ የህሊና ረፍትና መጽናኛ ነው። እግዚአብሔር መከራን ወደ ዓለም አላመጣውም። ነገር ግን መከራው ወደ ዓለም በገባ ጊዜ እርሱ ራሱን ከመከራው በላይ ሆኖ ተገኘ። በክርስቶስ ሕማማትና ስቅላት ውስጥ እያንዳንዱ በግፍ የሚሰቃይ፣ የሚራብ፣ የሚሰደድና የሚበደል ሰው ሁሉ ፈጣሪውን የእርሱ ስቃይ ተካፋይ መሆኑን ያያል። በመሆኑም በመስቀሉ ፊት መቆም እግዚአብሔርን ከመክሰስ ድፍረት አውጥቶ ወደ መለኮታዊ ፍቅርና ይቅርታ ጥልቀት ይመራል። ለማጠቃለል ያህል የመስቀሉ ፍርድ እግዚአብሔር የክፋት ፈጣሪ ሳይሆን የክፋት ሁሉ መደምደሚያና ድል አድራጊ መሆኑን ያረጋገጠበት የታሪክ ማዕበል ነው። ክርስቶስ በሞቱ ሞትን ድል አድርጎ በትንሣኤውም የዘላለም ሕይወትን ብርሃን በመግለጥ በምድር ላይ ያለውን ጊዜያዊ ክፋትና ስቃይ ሁሉ የመጨረሻው ድል ሊሆኑ እንደማይችሉ አሳይቷል። ስለዚህ ስለ ዓለም መበላሸት ፈጣሪን ለፍርድ ለመጥራት ለሚሞክሩ የሰነፉ ፍልስፍና ድምጾች ክርስትና በመስቀሉ ላይ የተዘረጉትን መለኮታዊ እጆች እያየች የእግዚአብሔርን ፍጹም ፍቅርና ፍትህ ለዓለም ሁሉ ትመሰክራለች። ክርስትና በመስቀሉ ላይ የተዘረጉትን መለኮታዊ እጆች የእግዚአብሔርን ፍጹም ፍቅርና ፍትህ ለዓለም ሁሉ ትመሰክራለች። ሰላም እግዚአብሔር ከሁላችን ጋር ይሁን። ያንተ ልሁን ብቻ ባይቀና